የዝና ፍላጎት እኔ እንድታሰራልት አይደለ? ብቻ መድብልን ይልቀቅልኝ እንጂ ካስፈልገ አሁን ነው እጄ ሰጣለሁ። ሞገስ አሁን እኮ ጉዳዩ ካንተም በላይ ሆኗል። ጠበቃው በሰጠው ምስክርነት ላይ የነዚህ ሰዎች ህገወጥ ስራና ድብቅነታቸው በደንብ ታይቷል እኮ ነው። ቆይ የምን ሴራና የምን ህገወጥ ስራ ነው? ቆይ እናንተ ሰዎች አሁን ደግሞ ምን ውስጥ ነው የገባችሁት? ዳጣ እባክሽ ተረጋጊ። ነገሩ በጣም ከሯል። ይኸውላችሁ ራሱ ነው የደወለው። ድምጻችሁን ቀንሱ። እየሰማው ነው። ሰማ ሁሉንም አንተ ጋር ያለውን ቪዲዮ የምትሰጠኝ ከሆነ ብቻ ነው ወንድምን የምልክል። አታስብ፣ ሁሉንም ቪዲዮ ትሰጣለህ። ለማንኛውም ግን ዛሬ እንኳን ደስ አለ። ለአሁኑ አምልጣል እኮ አንተ ነህ እኔን እንደዚህ የምትለኝ። እመነኝ፣ መቼም ቢሆን ግን መጨረሻ ካያምርም። እሺ ተረገምክ። ምን አለ ዛቻውን ትተህ ስለምድብል ጨርታውራ። ታውቂያለሽ ጭራሽ ድምጽሽን ሁሉ ባልሰማው ደስታዬ ነው። ግን ደስ የሚለው ነገር ከዚህ በኋላ ድምጼን በየቀኑ ትሰማያለሽ። አሁን የደወልሽው ከብሩክ ጋር በግድ አንሶላ እንድጋፈፍልሽ ፈልገሽ ነው? ከዝና ሌላ አዲስ ሚሽን መጥቶልሻል። ቆይ ለምንድን ነው እኔን ከዚህ ሰውዬ ጋር በግድ የምታነካኪ? አንቺ የምታሰቃይኝ አይበቃ? ይልቅ አሁን ዝም ብለሽ አዳምጪኝ። ዝና ቪዲዮን ፈልጎታል። የምን ቪዲዮ? እኔን መልሰሽ እየጠየቅሽ ነው? መጀመሪያ መረጃ የሰጠሽው አንቺ መስለሽኝ። ስለ ፍላሽ ነው ያወራሽ ያለሽው? ቆይ እንዴት ይሄ ሊሆን ይችላል እንዴ? እኔ እንዴት ነው ይሄን ማድረግ የምችለው? እኔም እንዴት ይሆናል ብዬ ጠይቄ ነበር፣ ግን እንደምንም ብላ እንዴትም ብላ ታድርገው ብሏል። ዝና ደግሞ ያው አንድ ነገር ካለ አለ ነው። በይ ቻው ቻው። ለማንኛውም ዝና ጋር መጣላት ካልፈለግሽ አሁን ያልኩሽን ነገር በሙሉ አድርጊ። ቻው ቻው በቃ። ስለ ልጅሽ አንዳንድ ማጣራቶች ላድርግ ብዬ ነበር። እና የምትፈልገውን ነገር አረጋገጥክ? ይመስለኛል። በእውነት አንተ ላይ ባደረኩት ነገር በጣም ይቅርታ። በራሴ ነው ያፈርኩት። ምንም ችግር የለውም። ባይሆን በደንብ አድርገሽ ትክሽኛለሽ። ምን ነው መጥፎ ነገር ተናገርኩ እንዴ? አረ በፍጹም የፈለከውን ነገር መጠየቅ ትችላለህ። ምን ነው ደግሞ እንዲያየኝ? ቦታን ቀይር እንዴ? ደስ ይለኛል። አስካለ ድንገት አንድ ክፉ የሐሳብ እንሽላሊት ጭራውን እያወናወነ አእምሮዋን ይጎበኘው ያዘ። ቀፈፋት። እነዚህ ሰዎች ዛሬ እዚህ ባላድር ኖሮ ስለኔም እንዲህ አቃቂር ያወጡ ነበር ማለት ነው ብላ አሰበች። የሚያሽሟጥጡበትን የሚሳሳቁበትን ጉዳይ ባሰበችና የጉዳዩን ግልባጭ ወደ ራሷ ስም ባመለከተች ቁጥር ተረበሸች። በሌለችበት ሊባል ይችል የነበረውን አስባ ዝቅ የማለት ስሜት ተሰማት። የማስጎንበስ አቅማቸውን ከወዲሁ ፈራችው። ተጋጣሚ በሌለበት ዘርሮ ይመጣል ችሎታ። የተቀደሰ በሚሉት ቀን በተነወረ ተግባር መሳተፍ። ልብ ወዲህ እምነት ወዲያ። ገብርኤል ባንቺ አንደበት ስሙ ሲጠራ እንዴት ይከብደው። ይህንን የዘመዶቿን ገጽታ ልብ ብላ ለማየት እድሉ ገጥሟት አያውቅም ነበር። ሌሎች እንደዚህ እንደማይመዝኗቸው ታውቃለች። ይወዷቸዋል። የሙት ልጆች ብለውም ያዝኑላቸዋል። ልብሷንና አለባበሷን አየች። አምናም እንዲሆና እንደመጣች አስታወሰች። ጅንስ ሱሪዋ፣ ጥቁር ሹራቧ፣ ፍላት ጫማዋና ውሃ ሰማያዊ ሻርፓ ሳይቀር የአምናው ነው። ማደር የፈለኩት ሌላ ጥቅም ፈልጌ ይመስላችሁ ይሆን አለች። ከሐሳቧ የተናጠበችው በሸዋዬ ጥያቄ ነው። አስረበብ ምን አለችሽ? ያው እንደተለመደው። እና አንቺም እንደተለመደው አደረግሽላት አለች ልትቆጣት ተዘጋጅታ። እንግዲህ ዘመድ ናት። ዘመድ ደግሞ ጣት ገማ ተብሎ ተቆርጦ አይጣል ነገር። ስንት ሰጠሻት? አሁንም ቅሬታ በለበሰ መጠቃትን በታጠቀ ቁጣ 50 ብር። 10 ብር አንሶ 50 ብር። እሷ ናት ልትሄድ ስትል ቆማ ሰውን ዝም አሰኝታ ልመርቅ ነው አሜን በሉ ብላ ጠላታችሁ አይኑ ጨለማ እግሩ ቄጤማ ይሁን ብላ አሜን 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 ካሰኘች በኋላ ልትወጣ ስትል ሸኝኝ ያለችኝና 50 ብር ይዘሽ እንደው ያለችኝ። እኔ ደግሞ እናታችን የሞተች ጊዜ ቤቷን ትታ
ልጆቿን ትታ እዚህ ክልትው ኩርምት ብላ ባዘን የተቆራመደችው ፊቴ ይመጣብኛል። እና ለትራንስፖርት ብለሽ 50 ብር ሰጠሻት? እህት ባውንታ ጭንቅላቷን ነቀነቀች። ምግብስ ወሰደች? ልትወጣ ስትል ባለክዳን ሳህኗን ሰጠችኝ። እኔ ደግሞ ከየአይነቱ ጨለፍ አድርጌ ባለክዳን ሳህን እኮ አበባ ጣል ያደረገበት የዛሬ 10 ዓመት የመጀመሪያ ልጇን የወለደች ቀን ሽብሬ ማርያም በሽልም ታውጣሽ ብላ ገዝታ የሰጠቻት። ታዲያ እሱ ባለክዳን ሳህን ነው፣ አገልግል ነው እንጂ። እኔ ምንም ባይምን ሳያት ሆዴ ልውስውስ ይልብኛል። ደግሞ ሰርግ ብትጠራ፣ አራስ ጥየቃ ብትሄድ፣ ለጥምቀት ልጆቿን ይዛ ጃን ሜዳ ብትሄድ በኩራት የምትለብሰው እኛ የሰጠናትን የእናታችንን ልብስ ነው። አንጀቴን ትበላኛለች። ምን አንጀትሽን ብቻ እራትሽንም ኪስሽንም በየዓመቱ እየበላች መክረሙን ልማዱ አድርጓለች እንጂ። ትዝ ይልሻል ትርሲት? እዚያ የጎማ ተረፈ ምርቶች ማከማቻ ድርጅት መዝገብ ቤት ስሰራ እሳት ተነስቶ ከጉድ የወጣው ቀን ትዝ ይለኛል። ነሐሴ 19 2009 አዎን። እና ያኔ እንደዚህ ያለ ጉድ ገጥሞኝ ከፈተና ወጣው ብዬ ለዘመድ አዝማድ ደውዬ ስናገር እሷ ምን አለች? መጥቼ ነው ፊትሽ እልል የምለው ብላ መታ ስትሄድ ትራንስፖርት አልጠየቀችኝም። አስካልና ትውኔ አስተያየት መስጠት ፈልገዋል። ሆኖም የሚሰጡት አስተያየት አጡና እየተቁለጨለጩ እህትማማቾቹን መከታተል ቀጠሉ። ትርሲት ለአስካላ አዝናላት ይሁን መስማት የማይገባትን እየሰማች ነው ብላ አስባ አይታወቅም። አስካው ታኝ ደክሞሻል አለቻት። አስካለም ውይ ምን ነው ሸዋዬ የምትወድልኝን ቡና ሳላጠጣትማ እንዴት ይሆናል አለች። ሸዋዬም አስኮተኝ ጧት ታፈይልኛለሽ አለችና እምብዛም ሳትገፋፋት አስካለም ከቦታዋ ሳትነቃነቅ እኔ ምልሽ አስራት ባዶቹን መጣ አለች። ትርሲትም ወይ ሳላየው አለችና ብድግ ብላ ጠረጴዛ ላይ በጋዜጣ የተጠቀለሉትን ጠርሙሶችን ገላልጣ ማየትና ማሳየት ጀመረች። የቱ ነው እሱ? እኔ እንዳይመጡት እንግዶች ሁሉ በሰጡኝ ቁጥር የተቀበልኩ እዚህ ሳስቀምጥ የቱ የማን እንደሆነ ተዘነጋኝ። ሸዋዬ ወደ ጠረጴዛው ቀርባ እያንዳንዱን እያነሳች ታያቸው ጀመር። የትኛውንም ይሁን የትኛው እዚህ ውስጥ ያሉት አንዱ አይደለም ሁሉንም ይዞ ይመጣ ውለታችንን አይተካም። አረጌ፣ ጂን፣ ኡዞ፣ ወይን፣ ትሁኔ ሀብታም ነው አለች። ሀብት እንኳን ያን ያህል አይደለም፣ ግን እኛ እኮ ለሱ እንደፈርጥነን። ሚስቱ በየዓመቱ ሆዷን ባቀበተተች ቁጥር አራስ ጥየቃ እኛ ነን ቀዳሚ። የ6 ልጆቹ ልደት ተራ በተራ ደግሶ በጠራን ቁጥር ቶርታችንን አስጋግረን እንሄዳለን። ባለልደቱ የሚቆርሰው ኬክ ግን ሁሌም እኛ የምንወስድለትን ነው። ቋጣሪ እኛ የሆነ ነገር አጋጥሞን ብንቀር በድፎ ዳቦ ነበር ልደቱን የሚያከብሩት። ምን ጠብቀሽ ነበር አለች ትሁኔ። ካምኖ ያነሰ ነው አስከተለች አስካለ። ከጨዋታው አልወጣሁም ራሴን አላገለልኩም ለማለት ነው እንጂ ሰውየው አምና ካመጣው ስጦታ ይነስም ይብዛም ግድ አልነበራትም። የስጦታ ፈረስ ጥርሷ አይታይም ባይናት። እሱማ አምናም ኡዞ ወይም የደብረ ብርሃን አረቄን ያመጣው አለች ትርሲት። እኔ እኮ የሚያናድደኝ ከአምናና ከአቻምናው አለመማሩ አይደለም። ለኛ ቤት አረቄ ወይ ሰው ወይ ዘመድ። ወደ ቦታዋ ተመልሳ እየተቀመጠች አስካለ ፍሞ የጨረሰውን ከሰል እየነካካች በቅጦ የተቀመጠውን ጀበና አቀማመጡን አበላሽታ እንደገና እያስተካከለች የሲኒዎቹን አቀማመጥ አለ ምክንያት እየቀያየረች ወደዚህ ቤት ለድግስ በተጠራሽ ቁጥር የለበሰቻቸውን እያሰበች ራሷን በሸዋዬ አንደበት መመዘን ጀመረች። አስከው መታ ነበር ብላ ትርሲት ብትናገር እሷ መቼ ቀርታ ታውቅና ድግስ አለ በተባለበት ሁሉ ዘመድ ወዳጅ ነኝ በሚል ተልካሻ ምክንያት መታ ጉብ ነው። ምን ለብሳ? ጅንስ ሱሪ፣ ፍላት ጫማ፣ ጥቁር ቲሸርት፣ ሰማያዊ ሹራብ አይደለ? ልክ ነሽ። እነዚህን ልብሶች ግን ለብሳቸው ነው ተነቅሳቸው እዚህ ብትጠራ እሱን ዓለሙ ዓለማየሁ ከዩኒቨርሲቲ ተመርቆ ዳስ ተጥሎ ሰንጋ ታርዶ ስንጋበዝ እሱን አስረበብ ልደት ብትጠራን እሱን ባሏ ይገዛላት ይሆናላ። ባሏ እሱ ባሏ ነው ደባሏ ነው እንጂ ምረ ሸፋፋና ሸራፋ ዝንጅብል ፊት ደግሞ ሙሱም ሰው ሆኖ ወንድ ነኝ ብሎ እሷ ላይ ሊደርብ አማሩ አይደል? ሴት ያስኮባል ባስኮ ላይ ታዲያስ
ከሰራተኛዋ ጋር ሲልከሰከስ አግኝታው የሀገር ያለህ የህግ ያለህ ብላ ላንቋ እስኪተረትር የክፍለ ከተማው ምክትል ሊቀመንበር ረዳት ጸሐፊ ቤት ሆኖ ሰምቶ እስኪመጣላቸው ድረስ አልጮኸችም። ለነገሩ እሷ የሚያጎደለችበት ነገር ቢኖር ነው በየጓዳውና በየማጀቱ መርመጥመጥ የምታበዛው ነገር አላት። አስካለ ይህን የመሰለ ሐሳብ እያሰበች ሳለ ስትጠራ ሰማችና ቀና አለች። ቀና ስትል መቼ እንደተቀየረ ያላወቀችው አቀማመጣቸውን አየች። ሶስቱም በረጅም ሶፋ ላይ ተጠጋግተው ተቀምጠዋል። አንድ ጋቢ በጋራ ለብሰዋል። አስካለ እንደነበረች ናት። በባለ 3 እግር ወንበር ላይ ኩርምት ብላ ራሷን አገኘችው። ለራሷ ከንፈር መምጠጥ ቃጣት። አስኮ በእናትሽ ተኚ። ሸዋዬ ነበረች። ቡናውንማ ጠጣ ነው። የሐሳብ ባቡር እልም አድርጎ እሷን ከመውሰዱ የተነሳ ቡና መቅዳቷንና አቦል ማጠጣቷንም ዘንግተዋለች። ወለሉ ላይ ከነበሩና ቀኑን ሙሉ ሲረገጡ ከነበሩ የለዘዙ ቄጤማዎች አንዱን አንስታ በጥርሷ ቀንጥባ ቱፍ እያለች አትደግሙ አለቻቸው። አረ በቃ ተኚ ገፋፋት። አይ ቃና ላይ የምከታተለው ድራማ አለኝ አለቻት ወደ ተዘጋው ቴሌቪዥን እያፈጠጠች። ምን የሚል? ያላለቀ ፍቅርማ አልቋል። ሰዓቷን አየች። አሁን 3 ሰዓት ከሩብ ሆኗል አለችና ወደ ጥያቄዋ ተሸጋገረች። ገረመውስ መጥቶ ነበር። ጌታን ተቀበሉ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ አልሰበከም? ማን ሊሰማው ሞክሮ ነበር? መቼ ፋታ ሊያገኝ ከገባበት ጊዜ ጀምሮ ተጋባዦቹን እያዘመርኩ የገብርኤልን ኃያልነት በተዘዋዋሪ ሰበኩት እንጂ። ትሁኔ አሃ ለዚያ ነው እኔ እኮ እንዴት ነው እያልኩ አለችና ትርሲት በወሰደችው እርምጃና ብልጠት አድናቆቷን ገለጸች። ለመናፍቅማ ጆሮአችንን አንሰጥም አለሽዋዬ በመፈክር ተቀባይ ድምጽ። ከኛ ዘር ወጣ አይመስልም። ቅልጥፍና ይጎርሏል። እሱ የከተባቸው ጫስ ሲጋራ ያስተዋቸው ወንጌላዊ ተብለው ዛሬ የየራሳቸው ቸርች ከፍተዋል። የትና የተተኩሷል። እሱ ዘንድሮ የሚያው ነው። ከተማው በሙሉ በፓስተሮች ፖስተር ተሽመርምሯል። እሱ ግን አንድ ቀን ፎቶ ታይቶ ያውቃል። መቼ ነው እሱስ የእግዚአብሔር ሰው በሚሊኒየም አዳራሽ ይናገራል የሚባልለት? ቸርች ከፍቶ ባነር አስለጥፎ ሰኞ የትንቢት የመናገር ቀን፣ ማክሰኞ ወንጌል የማስፋት ቀን፣ ሮብ ፈውስ የመስጠት ቀን ምናምን ብሎ ድህነቱን ባቋራሻል ብሎ እንደማምለጥ ችግሩን በሾኬ እንደመጥረፍ በ4272 ብር ደሞዝ ኑሮውን ለመክፋት ይንገታገታል አለችና ፋታም ሳትወስድ ባሪያውስ ብላ ጠየቀች። መጥቶ ነበር። ተኮላን ነው ባሪያ የሚሉት። ሰው ነኝ ብሎ ሰውን ቀና ብሎ አየ። ያው መቼስ ዘመድ ናችሁ ብሎ ይቅርታ ጠይቆናል። እኛም ዘመድ ነን ብለን ይቅርታ አድርገንለታል አለች ትርሲት። ነግሬሻለሁ አይደል? ሸዋዬ ትሁኔን ጠየቀቻት። የትኛው ነበር? አንቺ ደግሞ ነገር መርሳት ጀምረሻል። ተኮላ ባሪያውን ረሳሽው? ምን ነበር ስራው? የሚተዳደረው አየር በመሸጥ ነው። አየር በመሸጥ የሚዲያ ሰው ነው? ሸዋዬና ትርሲት ሳቃቸውን ለቀቁት። ሚዲያ ላይ ቀርቦ አያውቅም። ከእንግዲህ በኋላ ሚዲያ ላይ ከቀረበ ወንጀል ሰርቶ በፖሊስ ፕሮግራም ነው የሚሆነው አለች ሳቋን አሁንም ሳትቆጥበው። ትሁኔ አላወቅኩትም በሚል ሁኔታ ተጨማሪ ማብራሪያ ፈለገች። ፖሊስ ነው፣ ገበያ መሃል አይጠፋም እና ደግሞ ከሌባ ይሻረካል። ሌቦቹ ለአንድ አፍታ ዞር ዞር ብለህ ተመለስ ይሉታል። ማለትም ለአንድ ሰዓት ያህል ከ4 ሰዓት እስከ 5 ሰዓት ድረስ ዞር በል ይሉታል። እሱም ዞር ይላል። ላከራየው የአየር ሰዓት በሂሳብ ይደራደራል። በቃ ኑሮ እንዲህ ነው የሚመራው። አንዲት ሴትዮ አለች አሉ የሽመቤት የምትባል ሰው አጣው ሰው ፈልጋለሁ ጎረቤት አላችሁ ወይ ምናምን የምትል እብድ የማትመስል እብድ ነገር። ፖሊስ አትወድም አሉ። ባየቻቸው ቁጥር መፈንከት ነው መፈንከት። ስርዓት አስከባሪውን ስርዓት ልታስይዘው ምን አለ አንድ ቀን አግኝታ ግንባሩን ባለችልኝ ደሙ ቢንፎለፎል አይቆጨኝም። ነግሬሻለሁ እኮ ያ እንኳን ታላቅ እህቱ መብራት ለመክፈል ሰልፍ ደርሷት ልትከፍል ስትል ለካስ ውስጡን የልብ በሽታ ነቀዝ እንደበላው በቆሎ አንክቶ በልቷት ኖሮ ፍግም ብላ ስትሞት ባሪያው ደግሞ ፎርጂድ አሰርቶ እህቴ ተናዛልኛለች፣ ሀብቷን በቁሞ አውርሳኛለች፣ ለዚህም ሕጋዊ ሰነዶች አሉኝ ብሎ የሌለ ነገር ፈጥሮ ወከባ ምናምን። እናቱ ተናደው
የእህትህ ዓይን ሳይፈርስ ከሞተች 40 ቀን ሳይሞላት ታጭበረብራት ብለው አስታወስኩት። ያ ከተከሰስ ከባድ ወንጀል ነው። ስህተትህን አምነ ቤተሰብህን ይቅርታ ጠይቀህ ኑሮህን ብትቀጥል ይበጃል ብሎ ጠበቃ ዘመዳችሁ ሲያስፈራራው እንኳን ሸዋዬ ጥያቄ ለመቀየር ምክንያት የሆናትን ቃል አገኘች። ወደ ትርሲት ዞራ ጠበቃው ዘመዳችን አያያ ሕግ ዳኛው መጥቶ ነበር አለች። ፈገግ አለችላት ትርሲት። አልመጣም አይደል? ደወለና ፍርድ ቤት ከባድ ኬዝ ይዣለው፣ ጧት ፍርድ ቤት፣ ከሰዓት ደግሞ የቀድሞ ጠቅል ያንተ ስራ ዘንድሮ ማበራ ትምህርት ቤት ተማሪዎች ማህበር የቦርድ ጉባኤ ምክትል ፕሬዝዳንት እንደመሆኔ መጠን የምመራው መንፈቃዊ ጉባኤ አለ። አመሻሽ ከአንዳንድ የምክር ቤት አባላት ጋር በወቅታዊው የኢትዮጵያ ጉዳይ ላይ ሻይ ቡና እየተባባልን እንቆያለን። በአካል ባልኖርም በመንፈስ አበሬያችሁ ነኝ። በስልክሽን አጠገብሽ ላለው ሰው አቀቢልኝ ብሎ እሷ ደግሞ አጠገቧ ላለው ተራ በተራ ለአንቺ የነገረሽን በማሰማት ጊዜውን ፈጀው። ልክ ነኝ አይደል? በከፊል አዎ። ትሁኔ አንድ ጥያቄ ያነሳች። ጠቅላላ ዘመዶቻችሁ ነው እንዴ የጠራችሁት? ሁሉንም አለሽ ሸዋዬ ከምስራች በስተቀር። የምስራችን ለምን እንደማልጠራት ታውቂያለሽ? የሆነ የሰው ክሬዲት መንተፍ የምታደርገውና የበላይ ነኝ ብላ ደሃን የምታሳንሰው ነገር አላት። አሁን ብትመጣ ስለምቸኩል ነው ከጓደኞቼ ጋር ሳውና ባዝ እስቲም ባዝ ነገር ልንገባ ብለን ምናምን ትልና እየተሞናደለች የታሰረ ረብጣ ብር ሸጎጥ ታደርግልሻለች። ታዲያ ይሄ ደስ የሚል ነገር አይደለም አለች ትርሲት። አረ ምኑ ነው ደስ የሚለው? አንዴ ገባሪያተ ታምራት ቅዱስ ገብርኤል በዕለተ ቀኑ ደግሞ ደጋግሞ ከአንበሳ መንጋጋ ከዝሆን ጡጫ ከነብር ጥፍር ያዳነኝ እኔን ታምር ሆኖልኛል ታዳጊ ደርሶልኛል ብዬ ስለተሳልኩት እኔ እሷ ምን ቤት ናት? የማንን ድካምና በረከት መንትፋ በአቋራጭ ለመሞዳሞድ ነው? በሞት በዚህ ቀን አልጠራትም። እኔ ለኔ አንሳለሁ። ከፈለገች ሳገባ የጫጉላ ሽርሽር ትኬት ነገር ዱባይ ሞምባሳ ምናምን ትሸፍንልኝ፣ ከፈለገች የሆነ ነገር ታድርግልኝ። እንዲህ ባለ ቀንማ በሞት አሁን የሆነ ይመስል አንገሸገሻት። አውቃታለሁ። ያቺ የነገርኩሽ ሴት እኮ ናት። ባሏ የሌለው ነገር አልነበረም። መጀመሪያ ሎሚናሽዋን ግዛው የምትባል ሚስት ነበረችው። በኋላ አትወልጂ ማነሽ ብሎ ትውት አደረጋት። እሷ ደግሞ ከሌላ ውልድ እና ይህን ልጅ ከመውለዷ በፊት አርግዛው የድሮ ባላው ጋር ልታስቀናውና ችግሩ ከእሷ እንዳልሆነ ልታሳየው ስትል ለካስ እሱም ማለት የድሮ ባሏ አስረግዞልሻል። ማንን አትይኝም? ይቺ የምስራች የምልሽን ዘመዳችንን ብዋለልሻ። የድሮ ሚስቴን አትወልጂም ማነሽ ብዬ ፈትቻት አርግዛ ካሳየችኝ ማን የነበርኩት እኔ ነኝ ማለት ነው። ይሄ ደግሞ አንቺ ያረገሽው ከኔ አለመሆኑን ያሳያል። ያረገሽው ከስራ አስኪያጅሽ ነው። ከስራ አስኪያጅሽ ካልሆነ ደግሞ ከምክትል ስራ አስኪያጅሽ ነው አለልሽና ያዙኝ ልቀቁኝ፣ በቃ ያዙኝ ልቀቁኝ። እሺ ከዚያስ? ትሁኔ ጨዋታው ደስ ብሏት እንዲረዝም ተመኘች። አቀማመጧን ሙሉ በሙሉ ወደ ሸዋዬ ያደረገች። አንቺ እኮ እሺ ከዚያ በኋላማ ባልሆዬ ሰራሽልኝ ብሎ በፈላ ዘይት ላይ እንደተጣደ እንትን ተንጨረጨረ፣ ተንዘረዘረ። በአንዴ ልውጥ ግልብጥ እንደዚህ ፋንዲሻ ተንጣቶ ተነፋፋ። የተረገጸው የኔ አይደለም ገንዘቤን ልትበዩ ብለሽ ነው አለ። ስሟን እየዞረ አጠፋ። እኛም ለጊዜው አንገት ደፋን። በኤፍኤም ሬዲዮ ሁሉ እርሶ ቢሆኑ ኖሮ ምን ያደርጋሉ በሚለው ፕሮግራም ላይ እያለቀሰ ታሪኩን አቀረበ። የኢትዮጵያ ሕዝብ ይፍረደኝ ምናምን አለ። የኢትዮጵያ ሕዝብ ደግሞ እንኳንስ እንዲህ ፍረደኝ ብለሽ ፊት ሰተሽው ይቅርና እንዲሁም መፍረድ ይወዳል። ፈረደለታ። አሲድ ሲያንሳት ነው የምስራች ምስር ታበላኛለሽ ብለ ከምታስብ እሷን ገላ አፈር ብትበላ ይሻላል አለ ኢትዮጵያ ሕዝብ። አፈሪ ብላና የምስራችም አንላቀቃትም እንመርመር አለችው። ዲኤንኤ ሲመረመር የእሱ ልጅ ሆኖ ቁጭ። ይጂጂጂ ታዲያስ ቀጠለች ትርሲት። ጨዋታውን ከሸዋዬ ተቀብላ የትሁኔን አገጭ በቀኝ እጇ ወደ ራሷ አቅጣጫ መልሳ ወሬውን ለመጨረስ መስገብገብ እየታየባት ታዲያስ ሲመረመር የተወለደው ልጅ የእሱ ሆኖ ቁጭ እንዴት ይሆናል ብሎ ሐኪሞቹን ቢጠይቅ ከቀድሞ ባለቤት ጋር የሁለታችሁ የዘር እንቁላሎች እንቁላል ነው አይደል የሚባለው ሲገናኙ ፍሬ ማፍራት አይችሉም እንጂ አንተ ከሌላ እሷም ከሌላ ጋር ብትገናኙ ችግሩ ይፈታል። የሆነውም ይሄ ነው አሉልሻ። ወይ ጉድ!
ከዚያ በኋላ የምስራች ሆዬ ሞቼ ነው ቆሜ በሬዲዮ ቀጥታ ስርጭት ገብቶ ስሜን ጠርቶ ስሜን ካጠፋው ሰው ጋርማ አልኖራት ብላ ንብረቱን ተካፍላና ልጇን ወስዳ እየኖረች ነው ልሻለሁ። አላሙዲት ነው ምንላትኛ ከዘመዶቻችን አንደኛ ሀብታም ናት ቢሉ የምስራች ናት። እንዴት ነው አምራለች አለች ቱኒ። ድሮ ታምር ነበር። አስካለ 10 ጊዜ ታዛጋለች። እንቅልፏ ቢመጣም መተኛት አልፈለገችም። ጀበናና ሲኒዎቿን አንስታ ቦታውን አጸዳርታ እንቅልፏን በስራ ልታባረው ብትፈልግም አልሆነላትም። እነዚህን የሐሜት ሱሰኞች፣ የወሬ ቋቶች፣ የአሉባልታ መጋዘኖች ትቼ ብተኛ ይላጡብኛል ብላ እያሰበች ነው። ምንም የተጫረ ነገር ሳይኖር ቤቱ ጭስ የሞላው መሰላት። ጨዋታው እየደመቀ ሲሄድ ሁሉም ነገር ደመናማ ሆነ። ቤቱ የራሱን ቀለም አበጀ። ጉምማ፣ ደመናማ፣ ግራጫማ፣ ጭስማ፣ አይጥማ፣ ፈስማ፣ ሐሜትማ። አስካለ ሐሜትና ፈስ ቀለም አላቸው ብሎ የነገራት ሰው ኖሮ ባያቅም ሁለቱም ጭጋግማ ይመስሏታል። ትታቸው ለመነሳት ፈራች። ስሟን ፈራችው። የእነዚህን ሴቶች በተለይ የሸዋዬ ድቅድቅ የሆነውን የአእምሮ ክፍሏን ፈራችው። እንዴት እንደሚረዷት እያሰበች እሷ ራሷ በፈጠረችው ሐሜት እየተሰቃየች እነዚህን ዘመዶቿን ጠላቻቸው። የስጋ ዘመዶቿ ሰንጋ የሆኑ መሰላት። ሰንጋው ተይዞ እግሩ ታስሮ ተጥሎ ስጋው በየአይነቱ ተመድቧል። ለቁርጥ፣ ለጥብስ፣ ለወጥ፣ ለክትፎ፣ ለቋንጣ ቅርጫ መዳቢዎችና ስጋ ከታፊዎች እዚህ አሉ። ስለ የትኛውም ዘመዳቸው አንዳችም አውንታዊ ነገር ሲነገር አለመስማቷ የቀን ደስቷን ሰረቀው። ባለመገኘቷ የምታጎድል ነበር የመሰላት። በአንድ የቀለም ፋብሪካ ውስጥ መዝገብ ቤት ነው የምትሰራው። እንኳንስ ለዘመድ ለባዕድ ሚስጥርም ትጠነቀቃለች። ያነበበቻቸውን የክስና የመሳሰሉትን ፋይሎች ለማይመለከታቸው ሰዎች ዘርግፋላቸው አታውቅም። ከመስሪያ ቤቷ ፍቃድ ወስዳ ጧት ጸጉር ቤት ሄዳ ዘንጣ የመጣችው እነዚህ ዘመዶቿ እንዴት አምሮብሻል ሲሏት ለመስማት ነበር። አሁን ግን የምትሰጣቸው ክብር እንደ ተልባ ስፍር ሲንሸራተት ታወቃት። ቅስሟ ተሰበረ። ሞራሏ ተነካ። ሻዬን ጠላቻት። ድንቄም ቁልቢ ገብርኤል ተሳላሚ። አሁንም ተኚ ይሏታል። እሷ ግን ለእንቅልፏም ለነሱም ውትወታ እጅ አልሰጠችም። እሷ ራሷ ስለ ራሷ ሐሜት ትፈጥርና ሐሜቷን መጠነኛ እውነት ታስጨብጥና ወደ ነሸዋዬ ልቦና ትልከውና መልሳ ራሷ ትሰማዋለች። አስኮምናለችሽ። ምን ትለኛለች? ያ ገጠር ጭድ ስራ ባብሎ ድንግልናዬን የወሰደው ቆንዶ በርበሬ ሻጩ አሰፋ ቅመሙ ሁለተኛ ሚስቱን አግብቶ ወዲያውኑ ፈታት የተባለው እውነት ነው ወይ አላለች? እንዴት አወቅች እንዲህ እንዳለችኝ? እገምታለሁ ህዝቧ ልትረሳው የማትፈልገው ልጃገረድ ሳለች ያሳለፈችውን ነው። አፍ አውጥታ ትናገረው እንጂ እስከምትሞት ድረስ የምትረሳው አይመስለኝም። አስታወሻት? ለምን ብዬ አንስቼ ላሸማቃት? እንዲህ ኑሮ እሳት እንደላሰው ላስቲክ ያኮማተራት አንሶ። አስካለ ስሟ ሲጠራ ብድግ አለች። ሸዋዬ ናት። ለምን አትተኝም? ልተኛ ነው እኮ። ተኛ። ጨዋታችንን እንጨርስ ብዬ ነው። ኧረ የኛ ጨዋታ ያልቅም፣ ተከታታይ ክፍል አለው። ያላለቀ ፍቅር በይው። ተሳሳቁ። አሁን እነ ሸዋዬ አረቄ መጠጣት ጀምረዋል። ማንና መቼ እንዳመጣላት የማታውቀው የሌሊት ልብስ አጠገቧ ተቀምጧል። ቢሆንም ሴቶቹ አስካለም ሞት ወተውና ልባቸው እንደተሰቀለ ስለ ሌላ የቅርብ ዘመዳቸው ስለ ተስፋነሽ ያወሩ ጀመር። አስካለ የጀማመራት እንቅልፍ እያዳፋትም ቢሆን ስለ ተስፋነሽ ትንሽ ሰማች። አውሪዋ አሁንም ሸዋዬ ነበረች። እና ይገርምሻል ይቺ እዚያ ጋር ተቀምጣ ነበር የምትሉኝ ዘመዳችን ተስፋነሽ እማትሄድበት ገዳም እማትሰለመው ታቦት የላት። ቤቷ እየጎተተች የማታመጣው ደብተራ ብትይ ባህታዊ ብትይ የለም። ባሏ ደግሞ እንትን ያበዛል። ፊልድ ሄዶ ሲመጣ ቀንድ የሚያስበቅለውን ወሬ ይሰማል። አንድ የታወቀ ደብተራ ነበር። የት እንደገባ እንጃ። አሁን እየሄደች ሌሊት የሰውን አይን አትፈራ፣ ዱርዬ አትፈራ፣ ጅብ አትፈራ ትሄድልሻለች አሉ ደብተራው ጋር። ለካስ ደብተራው እስኪበቃው እንደጌሾ ሲሸከሽካት ገለባ ሆና ነጠላዋን እያወናወነች ወደ ቤቷ ስትገባ ያዩ ሁሉ ለባሏ ነግረውታል። ምንድነው የምሰማው ብሎ የሚባለውን አንስቶ ሲጠይቃት እየዬ
ዲያብሎስ ሆይ እጅህን ከትዳሬ ላይ አንሳ ብላ ማልቀስ። አንድ ሌሊት ሄዶ የያዛት አጅሬ ባለው ገብታ ስትወጣ ቀብ በምስክር ፊት ነጭ ላቧ እንዲህ ቁልቁል በጀርባ በጡቷ መሃል እየወረደ ልትደነግጥ ነው እሷ። በኋላ ሲጣራ ለካስ እሷ ራሷ ምን ተደርጋ እንደምትመጣ አታውቅም። ደግሞባት ነው በሌሊት እያስመጣ እሷ አጠገብ የሚያጋድም መተት አዙሮባት ነው አሉ። ቀን እየመረጠ ባሏ ፊልድ የሚወጣበትን ቀን እየጠበቀ እንደ ሰነፍ ቆሎ ይሸከሽካታል። ለነገሩ ቤታቸው ውስጥም ይገርማሉ። አያቷ ጋኔል ያዋልዱ ነበር ወንዝ እየወረዱ። በጠራራ ፀሐይ አንድ ቀን አንዱ ጋኔል ሚስቴ ምጥ ይዟታል ብሎ ወንዝ ውስጥ አያቷን ይዞ ገባ አሉ። ከወንዙ ሲወጡ የሆነ እችን የምታህል በቃ እችን መዳፊን የምታክል ጉርብጥብጥ ያለ ድንጋይ ነገር ሰጣቸው። ድንጋዩ ዛሬ ስታዩ ጥንዚዛ ይመስላል፣ መልሰሽ ስታዩ ደግሞ የኤሊ ግልገል ይመስላል። እኔ ደሃ ነኝ፣ ከዚህ ውጭ የምሰጥሽ ነገር የለም። ቢሆንም ይሄን ያዢው፣ ለዘር ማንዘርሽ ብቻ ሳይሆን ለምትወጂው ስጪው። ሴት ልጅሽ ማንም እንዳይተኛት የምትፈልጊ ከሆነ ይህን ድንጋይ ጨበጥ አድርገሽ ያዡና አለሽበት ቦታ ሆነሽ 33 ጊዜ በለላላኤል ገለላላኤል ወድንግላሌል ብለሽ ድገሚበት። እንዲህ የምታደርጊ ከሆነ የልጅ ልጅሽ ማንም አይደፍራትም ማለት። አያቷ ጌጡን የትም ሲሄዱ ይዘው ትሄዱ ነበር አሉ። መጋኛ አይመታኝም እሱን ያስኩ እንደሆነ የሚሉት ነገር አላቸው። የጋኔል ስጦታ እና የዚህ ሴትዮ ባል መስሚያው ጥጥ ነው። ከደብተራ ጋር በመነካካቷ ዘራፍ አለ። ዞር በይ ብሎ 2 ልጆቹን ጥሎባት እንጅባራ ይሁን ቡታጅራ ገባ አሉ። ባይገርምሽ ልጅ እያለች አንድ ወታደር በፍቅሯ እፍ ብሎ ነበር። እናውቀዋለን። አያቷ ልጄን እድርልሃለሁ አሉት። እሱ ነው ድንግልናዋን የወሰደው። አያቷ ያቀን ሆም ብለው ያኔ ኤሊ ግልገል የሚመስለውን ድንጋይ አልጋ ስራ አስቀምጠውት ነበር። ከዚህ በፊት ሲሞክራት ሱሪውን አውልቆ እስኪተኛት ድረስ እንትን ይሆንበትና እቺ ዘመዳችን ጭንስር ሲገባ ይልወሸወሽበት ነበር። እሷ ራሷ ሲያሰኝ ድንገት አትጠይቀኝ፣ እንደ ነገ ሊያምረህ እንደ ዛሬ ጠይቀኝ ትለው ነበር አሉ። ድንጋዩን ከእናቷ ውስጥ አደብቃ ልትሆንለት እኮ ነው። አንድ ቀን ግን ምን እንደገጠመው ታውቂያለሽ? ቤታቸው ቁጭ ብሎ እየሸከሸካት ሳለ የሆነ ነገር አይቶ ደነገጠ። ከሙዳዩ ውስጥ ጨሌ ወርዶ እንደ እባብ እየተሳበ እግራቸው ስር ይሽከረከራል። ሙት ስልሽ እራሱ ጨሌው። ያ ወታደር ቀብሪ ዳህል እንዲያርጌ ብርጌዱን ሰብሬ ብርጋዴር ጀነራሉን አስመስግኜ ናቀፋ ተራራ ላይ ይሄን ጀብዱ ፈጽሜ የሚለው ሰውዬ ጨሌው እየተሳበ ሲመጣለት እናቴ ድረሽልኝ አለና ደንግጦ ወጣ፣ ፈረጠጠ። ከዚያ በኋላ ቀረ ሽማግሌ ተልኮ ሰርጉ ቀረ። ሸዋዬ አጀብ ያሰኘላትን ወሬ እየተረከችላቸው ሳለ ትውኔ አፏን ከፍታ እያደመጠች ሳለ ትርሲትም ሁሌ አዲስ የሚሆንባትን ታሪክ እየኮመኮመች ሳለ ድንገት ድምፅ ተሰማ። 3ቱም ወደ አስካለ ዞሩ። ድምፁ የወጣው ካስካለ ነበር። ውሸት ነው። እሺ አንቺ ጓደኛቸው አይደለሽም። እነሱ የፈለጉትን ይበሉ። እኔ እነሱ እንደሚሉት አይደለውም። ገባሽ? ባሌ ጅማታም ቢሆንም ሰርቶ አዳሪ ነው። አይቀላውጥ አያንቋልጥ። ሁል ጊዜ እንዲህ የምለብሰው እግሬ ላይ እባጭ መሳይ ነገር ስላለብኝ ሌላ አይነት ብለብስ ያስጠላብኛል ብዬ ነው። ማን? እኔ? እንኳን በያቸው አሹት። አስካለ ትከሻዋ ሲነቀነቅ ተሰማት። ቀና ስትል ትሁኔ ናት። አስኮ አንቺ አስኮ እየቃዠሽ ነው? ተነሺ አለቻት። ቅዠት? እኔ? ኧረ የምታወሩትን ጨዋታ ደስ ብሎኝ እየሰማው ነው። እህታማቾቹ ፊታቸውን የድንቄም ላሄ አልብሰው ሳቃቸውን ቁልቁል ወደ ጡቶቻቸው ላኩት። ተነሽተኝ እየተጫወትን አለች አስካለ። ተምታቶባታል። እናንተን ትቼ ምኑን ተጫወት ነው? ተኝ ደክሞሻል። አስካለ ቅስስ ባለ ድምፅ እሺ ብላ ተነሳች። መቼስ እናንተ ካላችሁ ሀገሬን ይዛብኝ በሄደች ጊዜ አንድ መክሊት ይህንን ስራ ተይው ብዬ ስንቴ ነው ለመንኳት አስለመንኳት። አለባሬ ደጅ ጠናዋት። እሷ ግን አልሰማለች።
ይልቁንስ በከለከልኳት ቁጥር ስራዋን አጥብቃ ያዘችው። እንደ ሙጫ ተጣበቀችበት። ስታስበው ተይ ያልከኝን ነገር ትቼ የምኖረው ኑሮ ተብሎ ይቆጠራል አለችኝ። ገብቶኛል፣ ሱስ ሆኖባታል። ሀገርሽን ለቀሽ ተሰደጂ ያልከኝ ይመስለኛል። እባክህን ስለዚህ ጉዳይ አታንሳብኝ ብላኛለች። ጉዳዩ በደም ስሯ ተዋህዷል። እኔ በዚህ ልክ ወድጄ የማውቀው የእግር ኳስ ጨዋታን ነው። የአርሰናል ደጋፊ ነኝ። አርሰናል ጨዋታ ካለው በእናቱ ቀብር መገኘት አስፈላጊ መሆኑን ይረሳል ተብዬ የምታማ ሰው ነኝ ነበርኩ ልበል እንጂ። መክሊትን ካፈቀርኩ ኋላ ወሬ ሁሉ ስፔን ላሊጋ፣ ሻምፒየንስ ሊግ ምናምን ቢሆንባት ደስታና ሐዘኔ በክለቡ ውጤት ላይ ቢመሰረትባት ከሁለታችን አንዳችንን ምረጥ ብላ አስወሰነችኝ። ማንን ጓደኛቸው እንድታውቅላት አንድም በጨዋታቸው ከአድማጭነት ወደ ተሳታፊነት ለመሸጋገር አሰፋ ማለት ያክስታችን ልጅ ነው፣ ዲግሪ ያለው መንገድ ትራንስፖርት ይሰራል አለች። ቡና ለማፍላት የሚያስፈልጓትን ቁሳቁሶች እያቀራረበች ሸዋዬ ባሽሙረኛ ድምፅ ዲግሪ መንገድ ትራንስፖርት አመንሹ? አስቆ አሰፋ ሰው ነው ብለሽ አመንሹ? እሱ ነው ያለን? ሳይማሩ ዲግሪ መያዝ አለ፣ ሳይቀጠሩ መንግስት ቤት መስራት አለ አለች። በርቀት ትምህርት አካውንቲንግ ተምሮ ለግራጁዌሽኑ ቤቱ ሄደን እንኳን ትዝ አይልሽም? የምርቃት መጽሔቱ ላይ እንኳን ፎቶ ስር ገና ምኑ ተነካና ብሎ ጽፎ። ሸዋዬ አስካለን አቋረጠቻት። ኧረ ተይኝ፣ ተምሮ ልቡ ልቅ ብሏል። ከዓይኔ ራቀ ከልቤ ራቀ ይሉ ነበር እናቱ። የርቀት ፍቅር የርቀት ትምህርት ብሎ ነገር ከርቀት የሚያምረው ተኩስ ብቻ ነው። ይሄኛው ጨዋታ እልባት ሳያገኝ በመረጃ ተደግፎ ወሬው ሳይደመደም ሸዋዬ ሄራንስ መጣች ብላ ጠየቀቻት እህቷን። ያውም በጊዜ ትሁኔ በጥያቄና መልሳቸው መሃል ጣልቃ ገባች። ሄራን ማለት እዚያ ጥግጋ ተቀምጣ እዚህ ጎረቤታችሁ ተከራይ የሆነው ኮሚክ ፍልፍሉ ነገር ሲያስቃት ልቧ እስኪፈርስ ትስቅ የነበረችዋ ጥርሰ ፍንጭት ዘመናዊ ቢጤናት። ሸዋዬ ጉድ ፈልቷል በእኛ አለች ከተቀመጠችበት ተስፈንጥራ እንደመነሳት ብላ። የምን ጉድ አለች ትሁኔ። ሸዋዬ ተያይዘው ወጡ የሚል ጥያቄ አስከተለች። እነማን? ገልፋጭና አስገልፋጭ። ትርሲት እንደማስታወስ ብላ ሌባ ጣቷን ከንፈሯ ላይ አኑራ ሲወጡ አንድ ላይ ነበሩ፣ ብቻ አንድ ላይ የነበሩ ይመስለኛል፣ ወይ ከዚህ እንደወጡ ሁለቱም ወደ የቤታቸው ሄደው ይሆናል አለች። ምን ነው ችግር አለ አለች አስካለ ደግሞ። ሸዋዬ ወደ ትሁኔ ዞራ ብታይ አንድ ሞዛዛ ለዛዛና ፈዛዛ ባላላት አኞ ነገር አይለቀንም። አሁን ማንቁርታችንን አንቆ እፊታችሁ ስትሸረሙት ዝም ያላችኋት ድሮም ትዳራችንን ባትፈልጉት ነው። ለካስ የፍቅርና የትዳር አገናኝ ደላላ ሆናችሁልኛል ይለናል። አይ ጉዳችን ፈላ። እጸድቅ ብለን ብናዝላት ተንጠልጥላ ቀረች። ሸዋዬ ሐሳብ ውስጥ ገባች። ትሁኔ ከዚህ በፊት እንዲህ አድርጎ ያውቃል አለቻት። አኞ ነገር ነው ባል ብላ ከሱ ጋር መኖሯ። ቆማ ብትቀር አይሻላትም ነበር? ከሱ ጋር አትሄድም። በየጊዜው ከወንድ ጋር አየሁሽ፣ ስልክ ተደዋወልሽ፣ እንዲጠቅሱሽ ራስሽን አመቻቸሽ ብሎ እንደ ጌሾ እንደወቀጣት ነው። ደቀቀች እኮ እስኪ በቃው ወቃት። ለነገሩ እሷም አታርፍ ማለት ዱርዬ ናት። ጥያቄው የትሁኔ ነበር። አስካለ ጥያቄውን ስትሰማ ከሸዋዬ የሚመጣውን ምላሽ ዱርዬ ናት ሊሆን እንደሚችል ገመተች። እሷ እንደምታውቀው ሄራን ፈለፎላም ናት፣ ነፃ ሰው ናት። ይሄ አኞ ተብሎ ከተገለጸው ሰው ጋር ተዋደው ተፈቃቅደው በአሸወይና ድግስ እንደተጋቡ ታውቃለች። እሷም ማታርፍ የሚለው አገላለጽም ሆነ ዱርዬ ናት የሚለው የጓደኛዋ ጥያቄ ለሄራን ተገቢዎች እንዳልሆኑ ታምናለች። አሸብርስ መጥቶ ነበር? እሱም አይቀርም፣ ሲቀር ነው መረጃ የሚሆነው አለች ትርሲት። ጠላውን ላፎ በእኛ ያውም ከሚስቱ ጋር። ሚስቱን መጣች? ምን ነበር የለበሰችው? ቀይ ጉርድ ቀሚስ፣ ጥቁር ሸሚዝ፣ ወደ ታች ስትራይፕ የበዛው፣ ከውስጥ ዲኬት ኢትዮጵያ የሚል ጽሑፍ ያለበት አረንጓዴ ካናቴራ፣ አንድ ሽቦ የለቀቀ የቤተሰብ መብሪያ ጃንጥላ ይዛ፣ ጸጉሯ እንዲህ ለሁለት ተከፍሎ አይደል? አስካለ ገረማትና እንዴት አወቅሽ አለቻት።
ሁሌም ጥሪ ባለ ቁጥር እንዲህ ነው የምትለብሰው። ልክ ነኝ አይደል? አሁን ከብፌው ያነሳችሁን ሁሉ ጥርግ አድርጋ በላሽ። ግን ጎመን በስጋ ሲቀራው ጎመኑን ለምን ተወችው? የገጠሩ ይበቃኛል ብላ ነው? ጨጓራዬን ያመኛል ብላ ነው? መንቃሪት ወደ ጓደኛዋ ዞር አለችና ባለፈው ያልኩሽ እኮ ናት። ባሏ ዘመዳችን ነው፣ የእናቴ ወንድም ልጅ። አንዲት ጓደኛ ነበረችው ገጠር ሃይ ስኩል ሳለ ማት ሲሆን ፊዚክስ የሚያስተምራት። በኋላ እንደ ጉድ ተፋቀሩ። ተማሪዎቹ ሮሚዮና ጁሊየት አሏቸው። ሮሚዮና ጁሊየት በዚህ አለፉ፣ እንዲህ አደረጉ፣ እንዲህ ተባባሉ። በኋላ እማገባት ሴት እናት እንድትሆንና ልጅ እንድትወልድልኝ ብቻ አይደለም የምፈልገው አለና አንጎልሽ ክፍት ነው ብሎ በአስተማሪ ደሞዝ መጽሐፍ እየገዛ እስከ ዩኒቨርሲቲ ድረስ ልቆ አስተማራት። ምን አስተማራት? ወደ ሴሰኛ ወንዶች ማሳ አስተማራት ልበል እንጂ። አትገርምሽም? እንደዚያ ቾክ እያቦነነ ከገጠር ገገማ ልጆች ጋር እየተዳረቀ እንደ ጓደኞቹ አረቄ ሲያምረው እንዳላማረው ሆኖ ወይ በቃ ምን ልበልሽ፣ የምርቃቷ ቀን አልነገረችውም። እሱ ከኮተቤ ኮሌጅ የተመረቀ ቀን ለብሶት የነበረውን የድሮ ሱፍ አስተኩሶ ዘንጦ መሄድ ስታየው እሷ ሆዬ ፍር አለች። ማናዘዘ ማንጋበዘ አለችው። ለካስ ሌላ ቦይፍሬንድ ቢጤ ይዛ ኖሯል። አዲሱ ቦይፍሬንድ እዚህ በየክለቡ አስረሽምቹ አስተምሯታል። በቅሎ የለመደ መቀመጫዋ የቪትስ ጋቢና መዋያው ሆነ። ከዜኒት ቅባት ውጪ የማታውቅ ሴት እዚህ መጣችና ብራንድ ማለት ጀመረች እና ዘመዳችንን አፍንጫህን ላስ አለችው። ተወዱ